ዛሬ ምርጫ ተጠናቋል ከሚለው ባሻገር ዓለም አቀፍ ሚዲያዎች አሁንም የኢትዮጵያን ምርጫ በተመለከተ ዘገባዎችን እያወጡ ነው የሚገኙት። እንግዲህ እስካሁን ይጠበቁ ከነበሩ ትልልቆቹ ሚዲያዎች መካከል ሲኤንኤንም ዛሬ ሰፊ ዘገባና ሀተታ ይዞ ወጥቷል። ኢትዮጵያን በተመለከተ በአጭሩ ወደ እናንተ አደርሰዋለሁ። በኢትዮጵያን አየር ክልል ጥሶ ገብቷል የተባለ የአሰሳ ድሮን ተመቶ ወድቋል የሚል መረጃም ይዣለሁ። ይህንን በዝርዝር ወደ እናንተ አደርሳለሁ። እንደዚሁም በአየር ማረፊያ አቅራቢያ ጥቃት ተከፍቶ በፌደራል ፖሊስ ካምፕ ላይ ጉዳት ደርሷል። ከዚህ ጋር በተያያዘ ለሰዓታት የቆየ ተኩስ ተደርጓል። ይህንንም በዝርዝር አደርሳችኋለሁ። በሌሎቹ አካባቢዎች እንደዚሁ ባሉ የግንባር ዝርዝር መረጃዎች በጎንደር በወሎ ቀጠና ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ አፋር የሚወስደን አለ። በአፋርና በትግራይ አዋሳኝ አካባቢዎች እና ተዛማጅ መረጃዎች ይዣለሁ። በርካታ መረጃዎች አሉ። እነዚህ መረጃዎች እንዳያመልጧችሁ እስከ መጨረሻ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ብዙዎቻችሁ ሀሳብ አስተያየቶቻችሁን ተመልክቻለሁ። ከአቀራረብ ፍጥነት እንዲሁም ደግሞ መረጃዎቹ ዋና ዋና ነጥቦቹ ቢሆኑ የሚሉትና ተያያዥ አስተያየቶችን ተመልክቻለሁ። እንግዲህ ባለው የአቀራረብ መንገድ መረጃዎችን ወደ እናንተ እያደረስኩ ዘልቃለሁ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አሁን በቀጥታ ወደ መረጃዎቹ ነው የሚሄደው። እንግዲህ ጥብቅ ጥበቃ በሚደረግበት በዚህ ግቢ ውስጥ ጥቃት እንዴት ተፈጸመ የሚለው የብዙ ሰው ጥያቄ ነው። ከዚህ ጋር በተያያዘ እስካሁን ድረስ ከጥቃቱ ጋር በተያያዘ በቁጥጥር ስር የዋለ ሰውም የለም። ከዚህ ጋር በተያያዘም በይፋ የተሰጠ መግለጫ የለም። እጅግ አሳዛኝ ነው። በነገራችን ላይ በንጹሃን ላይ እንደዚህ አይነት ድርጊቶች ማን ፈጸመ የሚለውና እስካሁን ደግሞ የፈጸሙት አካላት አለመታወቅ ደግሞ ጉዳዩን የበለጠ አሳሳቢም እንዲሁም ደግሞ አሳዛኝ ያደርገዋል። ወደ ሌሎች መረጃዎች እቀጥላለሁ። በዚሁ በጎንደር ቀጠና በጎንደር ደንቢያና በላይ አርማጭሆ ወረዳዎች ውስጥ ፋኖ፣ መከላከያ፣ ሚሊሻና አድማ ብተና የውጊያ የደፈጣ ጥቃቶች መደረጋቸውን የወጡ መረጃዎች ያሳያሉ። በጎንደር አቅራቢያ ደንቢያ፣ ምዕራብ ደንቢያ ሳንኪሳ ተብሎ የሚጠራው አካባቢ የምርጫ ቁሳቁሶችን ጭነው ሲንቀሳቀሱ በነበሩ ወታደራዊ ተሽከርካሪዎችና እጀባ ላይ በነበሩ የመከላከያ ሚሊሻና የአድማ ብተና አባላትና ኮንቮዮች ላይ የደፈጣ ጥቃትና የግንባር ውጊያ ተደርጓል። በጥቃቱ በሰው በንብረት እንዲሁም ደግሞ ወታደራዊ ኪሳራው በዝርዝር አልታወቀም። በተመሳሳይ ዜና እንደዚሁ በላይ አርማጭሆ በጎንደር ከተማ በቅርብ ርቀት በላይ አርማጭሆ ወረዳ በምትገኘው ሮቢት ከተማ ዛሬ ጠዋት የፋኖ አባላት ወደ ከተማው ዘልቆ መግባት ድንገተኛ ጥቃት መፈጸማቸው ይታወቃል። ከዚህ ጋር በተያያዘ በዚህ ኦፕሬሽን በርካታ የጦር መሳሪያ መማረካቸውን፣ በሚሊሻ አባላት ላይ ጉዳት መድረሱን፣ ተሽከርካሪዎች መቃጠላቸውን የመረጃ ምንጮች ጠቁመዋል። ፋኖች የፈለጉትን ወታደራዊ ግዳጅ ካጠናቀቁ በኋላ አካባቢውን ለቀው ወጥተዋል። አሁን ከተማውን ተመልሶ መከላከያ እና ሚሊሻ ይዟል የሚሉ መረጃዎች ወጥተዋል። ምርጫ ነክ መረጃዎችን አስከትላለሁ። እንግዲህ ለብዙዎቻችሁ አስገራሚ ሊሆን ይችላል። በዛሬው ዕለት ምርጫ ተጠናቋል የሚል መረጃ ነው ይዤ የመጣሁት። በአማራ ክልል በተለያዩ አካባቢዎች የምርጫ ኮረጆዎች ዛሬ እየተሞሉ አመሻሹን ደግሞ ምርጫ አስፈጻሚዎችና ሚሊሻዎች የጋራ ግብዣ እያደረጉ እንደሆነ ከተለያዩ አካባቢዎች የወጡ መረጃዎች ያሳያሉ። ከደቡብ ጎንደር አካባቢዎች ሰዴሙጃ ወረዳ፣ ወገዳ ስማዳ፣ እብናትን ጨምሮ በእነዚህ አካባቢዎች የምርጫ ኮረጆዎች ተሞልተው ተጠናቀው ምርጫ አስፈጻሚዎችና በአካባቢው ስምሪት ላይ ያሉ የሚሊሻ የመከላከያና ሌሎች የብልጽግና ባለስልጣናት የራት ግብዣ እየላይ እንደሆኑ መረጃዎች ጠቁመዋል። በተመሳሳይ በባህር ዳር ዙሪያ መራዊና ወደ አቸፈር አካባቢ በተመሳሳይ ምርጫ ኮረጆዎች ተሞልተው ተጠናቀዋል። በሰሜን ወሎ ግዳን ወረዳ አንጎት እንዲሁም ደግሞ ዋድላን ጨምሮ መቄት ወረዳዎችም የምርጫ ኮረጆዎች በገጠራማ አካባቢዎች ተጠናቀው ተሞልተው ጨርሰዋል። በምዕራብ ወሎ በተመሳሳይ መቅደላ፣ ተንታ፣ መካነ ሰላም፣ ለጋምቦ፣ ከለላ አካባቢዎች እንደዚሁ ከዋናው መንገድና ከከተሞች ውጭ ያሉ የምርጫ ጣቢያዎች የምርጫ ኮረጆቻቸውን ሞልተው ጨርሰዋል። ዛሬ ወደ ከተሞቹ የምርጫ ኮረጆቹ ተሞልተው ተመልሰዋል ተብሏል። ከዛ ውጭ ምርጫው ተጠናቋል። አንዳንድ አካባቢዎች ሚሊሻዎችና ወታደራዊ አዛዦች ምርጫውን በሰላም አስፈጽመናል በሚል በደስታ የራት ግብዣ ላይ መሆናቸውን እንግዲህ የመረጃ ምንጮቹ ገልጸዋል። ዛሬ የተከናወኑ የምርጫ ኮረጆዎች ወደ ዞንና ወደ ማዕከላት ዛሬ በሌሊት በወታደራዊ ተሽከርካሪዎች ታጅበው ኮረጆቹ እንዲመለሱ ትዕዛዝ የተሰጠባቸው አካባቢዎችም አሉ። ይህ በእንዲህ እንዳለ በራያ ቆቦ ቀጠና ደግሞ ራያ ቆቦ ከተማን ጨምሮ በሮቢት እንዲሁም ደግሞ ከሆርማት ጮቢበር ዋናው መስመር ከቆቦ ወደ ወልዲያ ከቆቦ ወደ አለማጣ ባለው መስመር ምንም አይነት የተሽከርካሪ እንቅስቃሴ እንዳይኖር ዛሬ እገዳና ገደብ ተጥሏል። ይሄ እገዳና ገደብ የተጣለው በአካባቢው የሚንቀሳቀሰው የመከላከያ ኮማንድ ፖስት ነው ይህን ትዕዛዝ ያስተላለፈው።
ቀደም ብሎ ፋኖ ከግንቦት 21 ቀን ጀምሮ በአማራ ክልል በተለያዩ አካባቢዎች ለ5 ቀናት የሚቆይ የእንቅስቃሴ ገደብ መጣሉ ይታወቃል። ዛሬ ደግሞ ራሱ ብልጽግና በተለያዩ አካባቢዎችና ከተሞች የሌሊት እና የቀን የትራንስፖርት የተሽከርካሪዎች አጠቃላይ እንቅስቃሴ ገደብ እንደጣለና የሰዓት እላፊ ገደቦች እንደተጣሉ መረጃዎች ያሳያሉ። ይህ ከምርጫዎች መረጃዎቻችን መካከል ይበንድ እንዳለ በዓለም ላይ የሚገኙ ትልልቅ ሚዲያዎችም ስለ ምርጫው እየዘገቡ ነው ቀጥለዋል። ሰኔ 1 2026 ወይም ደግሞ ሰኔ 24 2018 ይደረጋል የተባለውን ምርጫ በተመለከተ ሰፊ ዘገባ ሽፋን እየሰጡ ነው የሚገኙት ዓለም አቀፍ ሚዲያዎች። እነዚህ ዓለም አቀፍ ትልልቅ እና ግዙፍ የመገናኛ አውታሮች በኢትዮጵያ ያለውን አጠቃላይ የፖለቲካ ቀውስ፣ ግጭት፣ ጦርነት፣ መፈናቀል እንዲሁም ደግሞ የኑሮ ውድነትና ተዛማጅ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮችን በስፋት እየጻፉ ይገኛሉ። ከዚህ ጋር በተያያዘ አብይ አህመድን ማዕከል ያደረጉ የፖለቲካ ትንታኔዎችን እየሰጡ ነው የሚገኙት ሚዲያዎቹ። በተለያዩ ሀሳቦችና አስተያየቶችን በፊት ገጾቻቸው ይዘው ወጥተዋል። አልጀዚራ፣ ዘ ኢኮኖሚስት፣ ቢቢሲ ባወጧቸው ዘገባዎች ላይ አብይ አህመድ በኢትዮጵያ ውስጥ ካለው ቀውስና ጦርነት ጋር በተያያዘ የህዝብን ድምፅ ለምርጫ በሚል እያደረገው ያለው አጠቃላይ ሂደት የምርጫው ላይ የቀድሞ የታወቀ ውጤት ነው በሚል ድምዳሜ ሰጥተዋል። እስካሁን ድረስ በኢትዮጵያ ምርጫ ጉዳይ ላይ ከ21 በላይ ዓለም አቀፍ ሚዲያዎች ዘገባዎችን ሰርተዋል። ዛሬ ደግሞ ይጠበቅ የነበረው ሲኤንኤን የሚከተለውን ዘገባ ይዞ ወጥቷል። ሲኤንኤን እንደ ሌሎቹ ሚዲያዎች በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ እና ገጽታ በሚመለከት በሚከተለው መልኩ የኢትዮጵያን ሁኔታ ባጭሩ ገልጾታል። እንደ ሲኤንኤን ዘገባ በአሁኑ ወቅት በኢትዮጵያ በሁለት ተቃራኒ ገጽታዎች ውስጥ በኢትዮጵያ ሁለት አይነት ገጽታዎች ይታያሉ። ኢትዮጵያ የሁለት ገጽታዎች ማሳያ አድርጎ ገልጿታል። አንደኛው የኢትዮጵያ ገጽታ የአዳዲስ ሰማይ ጠቀስ ህንፃዎች፣ ዘመናዊ መንገዶች፣ ፓርኮች፣ አዲስ የተመሰረቱ የሰነዶች መለዋወጫ ገበያ ወይም ደግሞ ስቶክ ማርኬት የሚታይባቸው በሶሻል ሚዲያ እድገት የሚተዋወቅበትና የበለጸገች አዲስ አበባ ናት ብሏል። ሌላው አንደኛው ገጽታዋ። ሁለተኛው የኢትዮጵያ ገጽታ ደግሞ ይላል ሲኤንኤን አዲስ አበባ ውጭ ባሉ እንደ አማራ ክልል፣ ኦሮሚያ ክልል፣ ትግራይ ባሉ ክልሎች አሁንም ድረስ አፍላ ግጭቶች፣ አፍላ ጦርነቶች፣ አለመረጋጋት፣ የህዝብ መፈናቀል በስፋት ይታያል ሲል የኢትዮጵያን ገጽታ በሁለት ከፍሎ ሲኤንኤን አቅርቦታል። አንደኛው የአዲስ አበባ ገጽታ ሲሆን ሌላው ግን የሌላው ኢትዮጵያ ገጽታን በዚህ መንገድ ገልጿል። አብይ አህመድን ማዕከል ባደረገ ትንታኔውም እንደዚሁ ሲኤንኤን ከኖቤል ተሸላሚነት እስከ መሃል አምላኪነት በሚል እንደዚሁ አብይ አህመድን ማዕከል ያደረገውን አንቀጹን አስገብቷል። አብይ አህመድ ጠቅላይ ሚኒስትር አብይ አህመድ 2018 ስልጣን በያዙ ማግስት ከኤርትራ ጋር ሰላም ማውረዳቸው የኖቤል የሰላም ሽልማት ቢያሸንፉም በኋላ ላይ ግን የነበረው የብሔር ፌዴራሊዝም ስርዓትን በመቀየር ስልጣን ወደ መሃል በመሰብሰብ ፕሮስፐሪቲ ፓርቲን በመመስረት የወሰዱት እርምጃ ከቀድሞ ገዥ ግንባር ህወሓት እና ከሌሎች የብሔር ኃይሎች ጋር ወደ ከረረ ግጭት ውስጥ እንዲገቡ አድርጓቸው በእርስ በርስ ጦርነት ሀገሪቱ እንድትገባና እርስ በርስ ጦርነት ውስጥ እንድትቆይ አድርጓታል ይላል። የጦርነቶቹን ምክንያቶች ሲኤንኤን ሲተነትን የነገው ምርጫ ጣፈንታ ይላል ሲኤንኤን። የነገው ምርጫ ጣፈንታ እንግዲህ ያው ከላይ በዘገባዎች ብዙዎቹ አካባቢዎች ምርጫው መጠናቀቁን ያዙ አድማጭ ተመልካቾቻችን። ሲኤንኤን ግን ያው መርሃ ግብሩን መሰረት አድርጎ የነገው ምርጫ ጣፈንታን በተመለከተ የብልጽግና የበላይነት ሙሉ በሙሉ የሚታይበት ምርጫ ይልና ተቃዋሚዎች የተበታተኑ በመሆናቸውና በየአካባቢው ባለው ጦርነት አለመረጋጋት ምክንያት የገዢው ፓርቲ አሸናፊነት በሰፊው ይጠበቃል፣ ቀድሞ የታወቀ ነው ይላል ሲኤንኤን። በደህንነትና በሎጂስቲክ ምክንያት በትግራይ እና በአንዳንድ አማራ አካባቢዎች ፈጽሞ ምርጫ አይደረግም ይላል ሲኤንኤን። ከዚህ ጋር በተያያዘ ብልጽግና ስልታዊ ማፈግፈጎችን ወይም ደግሞ ስልታዊ ማስመሰሎችን እያደረገ ነው ያለው ሲኤንኤን። ገዢው ፓርቲ ብልጽግና ህጋዊነት ወይም ደግሞ ሌጂቲሜሲ ለመስጠት ሲል በአንዳንድ የምርጫ ክልሎች ራሱን በማግለል ለተቃዋሚዎችና ለግል ተወዳዳሪዎች የፓርላማ ወንበሮች እንዲያገኙ እድል የማመቻቸት ስልትን ተጠቅሟል ብለዋል። እንግዲህ ይህንን ስልት ዓለም አቀፍ ሚዲያዎችም ጭምር አውቀውታል። ለአንዳንድ ፓርቲዎች እንግዲህ ብልጽግና ወንበር ለቆላቸዋል። እነዚህ ተመራጮች ወደ አካባቢያቸውም አልሄዱም። ያው የብልጽግና ካድሬዎች ምርጫውን አስፈጽመው ኮረጆውን ይልኩላቸዋል፣ ያው ውጤቱን ይቀበላሉ። ስለዚህ ይህንንም ዓለም አቀፍ ሚዲያዎችም እንግዲህ ጉዳዩን እያወቁት ነው የሚገኙት። በሀገሪቱ ትልቁ ተቃዋሚ የተባለው ኢዜማን ጨምሮ በአባላቱ ላይ ስርዓትና እንግልት መኖሩን ቢገልጽም ይላል ሲኤንኤን ይህ ምርጫ ከቀደመው የ2021 ምርጫ ይልቅ የተሻለ ፉክክር እንደሚታይበት ተስፋ ማድረጉን ሲኤንኤን እንግዲህ ገልጿል። የኢዜማን እምነት ወስዶ ነው ይህንን የገለጸው። እንግዲህ ምርጫውን በተመለከተ ሲኤንኤን ይህንን ጓዳ ጎድጓዳውን የተመለከተ ሰፊ ረጅም ጽሑፍ አውጥቷል።
አድማጭ ተመልካቾች ዋና ዋና ነጥቦቹ ግን እነዚህን ይመስላሉ። በአጠቃላይ ዓለም አቀፍ ሚዲያዎች በኢትዮጵያ ውስጥ ያለውን ምርጫ ሁኔታ በተመለከተ ያው ተቃዋሚዎች በሌሉበት ቀድሞ በታወቀ ውጤት የሚደረግ ምርጫ ብለዋል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ይሄኛው መረጃ እንግዲህ ተከታታይ ማረጋገጦችን የሚጠይቅ ቢሆንም የመጀመሪያ ዙር መረጃውን ወደ እናንተ ላድርስ። ከሱዳን ጦር ኃይል ወይ ደግሞ የአልቡርሃን ጦር ከሱዳን ተነስቶ ወደ ኢትዮጵያ አየር ክልል ጥሶ የገባ ድሮን በኢትዮጵያ አየር ኃይል ተመቶ ወድቋል የሚል መረጃ ዛሬ ከሰዓት በኋላ ደርሶኛል። የጀነራል አልቡርሃን ጦር ወይም ደግሞ ሱዳን አርሚ ፎርስ ንብረት የሆነ ይህ የአሰሳ ድሮን በኢትዮጵያ ምዕራብ በኩል የኩርሙክ ወረዳ ዋና ከተማ የሆነችውን ሆርዛብን አልፎ በመጓዝ ላይ በነበረበት ሰዓት ድሮኑ በኢትዮጵያ ድንበር በኩል ወደ 40 ኪሎ ሜትር ዘልቆ ገብቶ እንቅስቃሴ ላይ በነበረበትና ሀሳብ በነበረበት ሰዓት ይህ ድሮን ዋና ዓላማው የሱዳን ፈጥኖ ደራሽ ኃይል ወደ አርኤስኤፍ የጦር ካምፕን ለማጥቃት ወይም ደግሞ በአካባቢ መረጃ ለመሰብሰብ እየተነሳ ድሮን እንደሆነ ነው የመረጃ ምንጮቹ የሚገምቱት። የኢትዮጵያን ድንበር ጥሶ 40 ኪሎ ሜትር ያህል ዘልቆ ከገባ በኋላ ድንበር አካባቢ በሚገኘው ፋና ተራራ ተብሎ በሚጠራ ቦታ በተጠመደ የአየር ኃይል ራዳር የጸረ አውሮፕላን መከላከያ ስርዓት ተመቶ ድሮን ስለመውደቁ መረጃዎች ገልጸዋል። ይህንን በተመለከተ እስካሁን ድረስ የመረጃ ምንጮቹ ይህንን አድርሰዋል። ዛሬ ነው ይሄ የሆነው። ይህንን በተመለከተ እስካሁን ከኢትዮጵያ በኩል ሆነ በሱዳን የጦር ኃይል በኩል በይፋ የተሰጠ መግለጫ የለም። እስካሁን ይሄ ይፋዊ መግለጫና ይፋዊ አካላት ማረጋገጫ ያልሰጡበት በሁለቱ ሀገራት ዲፕሎማሲያዊ ወታደራዊ ግንኙነት ላይ እንግዲህ ምን አይነት አንድምታ ሊኖረው እንደሚችል ወደፊት አብረን የምናየው ይሆናል። ተጨማሪ መረጃዎችን ግን በዚህ ጉዳይ ላይ እየተከታተልኩ ወደ እናንተ አቅርባለሁ። ከአሁን በፊት ባለፈው ሚያዝያ 21 ቀን ኩርሙክ ከተማ ላይ የአልቡርሃን ድሮኖች በፈጸሙት ጥቃት በንጹሃን በፌዴራል ፖሊስ ካምፕ ላይ ጉዳት መድረሱ ይታወቃል። ከዛ በኋላ እንደዚሁ በሱዳን በኩል ከቀረቡ ክሶች መካከል ከኢትዮጵያ ምናልባት ከባህር ዳር ሳይነሱ አይቀሩም የተባሉ የድሮኖች በካርቱም የአየር ማረፊያንና ወታደራዊ ሎጂስቲክን ደብድበዋል። እንዲሁም ደግሞ በተመሳሳይ በብሉ ናይል ደማዚን የስኳር ፋብሪካ አቅራቢያና የአራተኛ ክፍለ ጦር ወታደራዊ ማዘዣዎችም ተደብድበዋል። ከዚህ ጋር በተያያዘ በትላንትናው ዕለት እንደዚሁ የሱዳን ጦር ባላህ ፍቃድና ባላህ ድጋፍ አንድ የአርኤስኤፍን አውሮፕላን መተን ጥለናል ማለቱ ይታወቃል። የአውሮፕላን ከቴክኒክ ማሻሻያዎቹና እንዲሁም ደግሞ ከጥገና መሳሪያዎቹ አንጻር በኢትዮጵያ የአየር ኃይል ጥገናና እንዲሁም ደግሞ ማሻሻያ ሳይደረግለት አይቀርም የሚሉ መረጃዎች ከወደቀው ድሮን ላይ መውጣታቸውና በዝርዝር ዘገባዎቹ መቅረባቸው ይታወሳል። ዛሬ የተመቶ ወደቀ የተባለውን ድሮን በተመለከተ እስካሁን ድረስ የትኛውም የሱዳንም ሆነ የኢትዮጵያ በኩል እስካሁን ድረስ ስለ ጉዳዩ የሰጡት ነገር የለም። ለመረጃ እንደሆነ ለማረጋገጥ ፋና ተራራ ተብሎ የሚጠራው ኩርሙክ አቅራቢያ 40 ኪሎ ሜትር ወደ ኢትዮጵያ ዘልቆ በገባበት ሰዓት እንደተመታ ነው መረጃዎች እየገለጹት። ሌላው መረጃችን እንደዚሁ ወደ ጋምቤላ የሚወስደን መረጃ ነው። በጋምቤላ አካባቢ የተገኘው መረጃ ደግሞ ይህንን ይላል። ትላንትና ምሽት በአየር ማረፊያው ላይ ጉዳት ለማድረስና ውድመት ለመፍጠር ታጣቂዎች በአካባቢው በሚገኝ የፌዴራል ፖሊስ ካምፕ ላይ ጥቃት ከፍተው ነበር የሚል መረጃ ነው። የፌዴራል ፖሊስ አባላቱ በታጣቂዎች ላይ እንደዚሁ ያጸፋ ተኩስ ሰጥተዋል። ታጣቂዎቹ በምላሹ እንደዚሁ በፌዴራል ፖሊስ ላይ ጥቃት ከፍተዋል። በዚህ በሁለቱ መካከል ለሰዓታት የቆየ የተኩስ ልውውጥ ተደርጓል። በፌዴራል ፖሊስም ሆነ በአካባቢ ባሉ ታጣቂዎች የደረሰው ዝርዝር ጉዳት ግን በውል አልታወቀም ነው የተባለው። ይህ በእንዲህ እንዳለ በትላንትናው ዕለት የጋምቤላ ክልል ፖሊስ ባወጣው መግለጫ ከግንቦት 23 እስከ ግንቦት 25 ለሁለት ቀናት የሚቆይ አጠቃላይ የትራንስፖርት እገዳና የተሽከርካሪዎች እንቅስቃሴ ገደብ መጣሉ ይታወቃል። ምናልባት ጋምቤላ በሚገኘው አየር ማረፊያ ላይ ታጣቂዎች ጥቃት መፈጸማቸውን ተከትሎ የተጣለ ገደብ ነው ወይስ ደግሞ ሌላ የሚለው አልታወቀም። እንግዲህ በዚህ በጋምቤላ ክልል ዛሬ ጀምሮ ምንም አይነት ተሽከርካሪ እንቅስቃሴ የማይኖር ሲሆን ፖሊስ በመግለጫው ያሳወቀው ከተፈቀደላቸው የይለፍ ካርድ ከያዙ ደብዳቤና መታወቂያ ካላቸው ከቴሌ ከመብራት ኃይል ከአምቡላንስ በስተቀር ሌሎች መንቀሳቀስ አይችሉም የሚል እገዳ አስቀምጧል። በዚሁ ጋምቤላ ከሄድን ወደ ደቡብ ሱዳን የሚወስደን አንድ መረጃ ላድረስ። ከዚህ በፊት መረጃው ወጥቶ ነበረ። ሳልቫኪር ወደ አዲስ አበባ በመጡበት ጊዜ ያንን ተከትሎ መረጃው ወጥቶ ነበር። አሁን ወደ ትግበራ መገባቱን የሚያሳይ መረጃ ነው። የደቡብ ሱዳን መንግስት በድንበሩ ላይ የሚገኘውን የግብጽ ወታደራዊ ካምፕ ጦር ሰፈር እንዲፈርስና የግብጽ ወታደሮች ይህንን ለቀው እንዲወጡ እንቅስቃሴ መጀመሩ ነው የታወቀው። በግብጽ በኢትዮጵያ ድንበር አቅራቢያ በሚገኘው የላይኛው ናይል ግዛት ፓጋክ ተብሎ በሚጠራ አካባቢ
ያለው ወታደራዊ ሰፈር ነው እንግዲህ ተዘግቶ ለቀው እንዲወጡ ደቡብ ሱዳን ለግብጽ ማሳሰቢያና ትዕዛዝ የሰጠችው ዛሬ ወደ ተግባር ተገብቷል ነው የተባለው። በኢትዮጵያ ቤኒሻንጉል ጉሙዝ ክልል አቅራቢያ የተገነባው ይህ ወታደራዊ ጦር ሰፈር የስልጠና ባለሙያዎችን ጨምሮ እስከ 260 የሚደርሱ የግብጽ ወታደራዊ ባለሙያዎች ተሰማርተውበት የሚገኝ ነው። ጦር ሰፈሩ ወታደራዊ ስልጠና ከመስጠት ባለፈ የአባይ ውሃን የላይኛውን ቀጠና የመቆጣጠርና የስለላ ስራዎችን የመስራት ኃላፊነት የተሰጠው ወታደራዊ ካምፕ እንደነበር የመረጃ ምንጮች ይጠቁማሉ። ይህንን በተመለከተ እንግዲህ ፖለቲካዊ ታዛቢዎች ደግሞ የጁራ ወይ ደግሞ የደቡብ ሱዳን ውሳኔና የግብጽ ጦር ይህንን ለቆ መውጣት በላይኛው የአፍሪካ ቀጠና የአባይ ተፋሰስ ማለት ነው በሱዳን፣ በደቡብ ሱዳን፣ በኢትዮጵያ፣ በኡጋንዳና በአካባቢው የግብጽ የበላይነት እስካሁን ድረስ ይዞ የቆየው የማክተሚያ ጊዜው እንደሆነ ነው እየገለጹ ያሉት። እንግዲህ ይህንን ተፈጻሚ ካደረገች ጁባ ዛሬ በካይሮ በዚህ በአባይ ተፋሰስ የነበራት የፖለቲካ እንዲሁም የውሃ ቁጥጥርና የውሃ ፖለቲካ የበላይነት የሚያበቃ ይሆናል ነው እያሉ ያሉት። በእርግጥ በተቃራኒው ኢትዮጵያን ከቀይ ባህር እስከ አባይ ድረስ ከበባ ውስጥ እያስገባች ትገኛለች ግብጽ። ይሄ ደግሞ ወደ ቀጠናው ያለውን አጠቃላይ ትኩሳት የሚያሳድግ ነው የሚሆነው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ኦነግን የተመለከተ መረጃ ነው የማደርሰው። በወለጋ ቀጠና ሰፊ እንቅስቃሴ እያደረገ ያለው ኦነግ ሸኔ ታጣቂ ኃይል ዛሬም ሌላ ተጨማሪ ከተማ መቆጣጠሩ ተገልጿል። እስካሁን ድረስ በሆሮ ጉድሩና በምስራቅ ወለጋ በሁለት ቀናት ብቻ 5 ወረዳዎችን የተቆጣጠረው የነጃልመሮ ኦነግ ሸኔ ኃይል ዛሬ ደግሞ ሳሲጋ ተብላ የምትጠራ ወረዳን በወለጋ ተቆጣጥሯል። ኦነግ ሸኔ በተቆጣጠራቸው አካባቢዎች እስከ 450 የሚሆኑ እስረኞችን ማስፈታቱን እንደዚሁ ገልጿል። ከዚህ ጋር በተያያዘ ያው እንግዲህ እነዚህ አሃዛዊ ቁጥሮች ከነሱ የወጡ ናቸው። እስከ 2000 የሚደርሱ ሚሊሻዎችን በተለያዩ አካባቢዎች ትጥቅ እንዲፈቱ ተደርገዋል። ትጥቅ እንዲፈቱ የተደረጉ ሚሊሻዎች የምርጫ ኮረጆዎች የተቀመጡባቸውን እንዳሳዩና ጥቆማ እንዲሰጡ በተደረገ መሰረት በርካታ የምርጫ ኮረጆዎችም እንደዚሁ በኦነግ ሸኔ ተይዘዋል። ከዚህ ጋር በተያያዘ በእነዚህ ወረዳዎች የነበሩ የምርጫ ኮረጆዎች በሚሊሻዎች ጥቆማ ወደ ኦነግ ሸኔ እጅ ገብተዋል። በሌሎቹ አካባቢዎች ደግሞ ከዚህ ጋር በተያያዘ ምርጫዎች ዛሬ በአብዛኞቹ አካባቢ ተጠናቀው ኮረጆዎቹ ወደ ዞን ከተሞችና ወደ ወታደራዊ ካምፖች እንዲመለሱ እየተደረገ ነው። ይህ በአማራ ክልል እየሆነ ካለው ጋር የሚመሳሰል ነው። ወደ መረጃዎቹ ቀጥላለሁ። በወሎ ቀጠና ያገኘኋቸውን መረጃዎች ያስከትላለሁ። በወሎ ቀጠና በምዕራብ ወሎ ደገርና ልጓም አካባቢዎች ውጊያ መደረጉ ታውቋል። ደቡብ ወሎ ዞን ደገርና ልጓማ ከተሞች በዙሪያው እንዲሁም ደግሞ በከለላ ወረዳ በሚገኙ የተለያዩ አካባቢዎች በፋኖ በመከላከያ በሚሊሻ በአድማ ብተና መካከል ተከታታይ ውጊያ ተደርጓል። የሌሊትና የቀን ውጊያ ፋኖ በሌሊት በከፈተው የሌሊት ኦፕሬሽን መከላከያ ወደፊት ለመግፋት ያደረገውን ሙከራ ማክሸፉን መረጃዎች ገልጸዋል። ግንቦት 22 ለግንቦት 23 ሌሊት ባሳለፍነው ሌሊት በተደረገ በዚህ ውጊያ መከላከያ ባለ 82 ባለ 120 የሚባሉ ሞርተሮችን በመጠቀም እንዲሁም ደግሞ በዙ 23 የጸረ አውሮፕላን መሳሪያዎች የታገዘ ድብደባ ቢያደርግም ፋኖ በሰጠው አጸፋ ምላሽ ወደ ኋላ ስለመመለሱ ነው መረጃዎቹ የሚገልጹት። በተጨማሪ በከለላ ወረዳ ዙሪያ በተካሄደ የተቀናጀ ውጊያ በርካታ የመከላከያ የሚሊሻ የአድማ ብተና አባላት መያዛቸውና መቆሰላቸውንም መረጃዎች ገልጸዋል። የቆሰሉና እንደዚሁ ደግሞ የሞቱ በአምቡላንስ ወደ ደሴ ሆስፒታሎች ስለመጓጓዛቸው የአካባቢው የመረጃ ምንጮች ገልጸዋል። እንግዲህ በሌላ መረጃ ዛሬ እንደዚሁ በማለዳ ጀምሮ በደብረ ብርሃን እስከ ጣርማበር ባሉ አካባቢዎችም ለሰዓታት የቆየ ውጊያዎች፣ የደፈጣ ጥቃቶች መፈጸማቸው ይታወቃል። የሪፐብሊካን ጋርድ የአየር ወለድ ኮማንዶን ጨምሮ በዚህ ቀጠና እግረኛ ሰራዊት ጋር ውጊያ ተደርጓል። በውጊያው ፋኖ የኮማንዶ ትጥቆች የሚባሉ ክላሽንኮፎችና ዘመናዊ መሳሪያዎች በእጁ እንደገቡ አሳውቋል። ከሰዓት በኋላ በአካባቢ ያለው ውጊያ መቆሙን ነው መረጃዎች እየገለጹት። ወደ አፋር የሚወስደን መረጃ አስከትላለሁ። የአፋር ወጣቶች በህወሓት ታጣቂዎች መገደላቸው ታውቋል። ይህንን ተከትሎ በአካባቢው ቁጣ ተቀስቅሷል። በአፋር ብሔራዊ ክልላዊ መንግስት ዞን 2 ተብሎ በሚጠራው መጋሌ ወረዳ በሄዳና አራዶም ተብሎ በሚጠሩ ቀበሌዎች 2 የአፋር ወጣቶች በህወሓት ታጣቂዎች ተገድለዋል። በዚህ ምክንያት በአካባቢ ማህበረሰብ ከፍተኛ ቁጣ ተነስቷል። ህዝቡም ወደ ቁጣ ገብቷል። ግጭት ሊቀሰቀስ ይችላል በሚል በአካባቢው እንደዚሁ ውጥረት ነግሷል። ቶንሳ ተብሎ በሚጠራው ቀበሌ የአፋር ነዋሪዎች ግጭት በመስጋት አንዳንዶቹ አካባቢውን ለቀው እየወጡ እንደሆነ ነው መረጃዎች የሚያሳዩት። በዚህ ቀጠና ወጣቶችን የገደላቸው አርሚ 24 እንደሆነ የመረጃ ምንጮቹ ይህንን አረጋግጠዋል። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ ያቀረብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ።
በሌላ ተመሳሳይ መርሃ ግብር እስከምንገናኝ